ውድ የዩቲዩብ ፋሚሊዎች እንዴት ናችሁ አላችሁ? በብዙዎቻችሁ ጥያቄ መሰረት ትንሿ ወይም ቤቲ ሞተች ወይ ምን ሆነች ታማ ነው ሆስፒታል ገባች ወይ ምናምን በቃ ብዙ ሰው እየደወለልኝ ምናምን ስለሆነ ያው ፋሚሊ ናችሁና ኮሜንትም እያየው ምናምን ይቅር በላት ምናምን አሁን ይቅርታ ምናምን ለመባባል አይደለም እዚህ ጋር የመጣሁት። ትንሿ በጣም ቤቲ በጣም ታማለች። ትላንት ስትወድቅ ጭንቅላቷን ትንሽ ድንጋይ መቷታል እናም ትንሽ ከፋሚሊ ጋር ከሷ ፋሚሊ ጋር ምናምን ይሆናል በአንተ ምክንያት ነው ምናምን አንተ የጣልካት ምናምን ብለውኝ ያው ትንሽ እዛም ለመቅረጽም አልተመቸኝም፣ አልነቃችምም። እዛም ለመቅረጽ ያልተመቸኝም። ያው በዚህ ሰዓት እንደዚህ ብሎ እሷ እንደዛ ታማ ቪዲዮ መቅረጽ ያው ጥሩም አይደለም። ይሄንንም ያው እየደወላችሁ እንትን ከቤተሰቦቿም ጋር እየደወል ሰው በጣም እየደወለ ስለሆነ ተረፈች ወይ ምናምን እንዳትደውሉ ለማለት ነው። ምክንያቱም የሷ ፋሚሊ ጋር እየተደወለ በጣም እናቷ ጋር ምናምን እየተደወለ ምናምን ስለሆነ ነው እና ትንሽ አሟታል። በቀጣይ በፍቅር እንመጣለን ብዬ አስባለሁ እና ያለው ነገር እንደዛ ነው። ትንሽ እኔ ብዙም ውስጥ ምናምን ሆስፒታል ውስጥ ምናምን ለመግባት አልተመቸኝም። ያየው ምናምን እሱ ነው። በባጃጅ ምናምን ይዘናት ከሄድን በኋላ ያው ጠብ እንዳይፈጠር ብዬ እኔ ትንሽ ራቅ አልኩኝ። እሱን ያያት ያው እሷ ያለችበት ነገር እሱ ይነግራችኋል። ፋሚሊ ሰላም፣ እንዴት ሊሆን ልነግራችሁ ራሱ እንዴት ሊሆን ለመናገር ራሱ ይከብዳል። የሆነ ብዙ ሰው እሱ አውቆ የገፈተራት ነው እያረገ ያለው። ስልክም የደውላችሁ እንዴት ትገፈተራታለህ እያላችሁት ነው። እሱ አልገፈተራትም። በሰዓቱ አዙራት ነው የወደቀችው እና በወደቀች ሰዓት ትልቁ ነገር የተፈጠረው ድንጋይ መቷታል ጭንቅላቷን እና በዛ መሀል ነው አሁን ሆስፒታል እኔ ነኝ ይዣት የሄድኩትና የሆነ በጣም ይሄ እንትኗ በጣም ተቀዶ በጣም እንትን ተብሏል እና እሱም ተሰፍታ ምናምን ነገር የሆነ አልነቃችም። ገብቼም እንትን ስል አልነቃችም። ያው ብዙም ፋሚሊዎቿ ፍቃደኛ አሉ ነው የሆነ እናንተ ናችሁ እያሉ ነበር እና የኔ ጥፋት ነው እኮ ግን ይሄ ነገር ይፈጠራል ብዬ አላሰብኩ ነበር። ውድ ፋሚሊ በቃ ቶሎ ይቅር ማለት ነበር። በቃ በጣም እኔ ስለቀን ነው ምናምን ስለተናደድኩኝ ነው እንጂ እንደዚህ ትወድቃለችም ብዬም አላሰብኩም። በጣም ይቅርታ። ያው አጋጣሚ የተፈጠረ ነገር ነው እንጂ አስቤበት የጣልኳት ነገር ምናምን አይደለም። ያው እሱ አስቦ ብቻ ግን እኔንም ሊያሳዩኝ አልፈቀዱም። ግን ያው እኔ እንትን ብዬ ነው በግድ ነው የገባሁትና ተኝታለች አልነቃችም እስካሁን። እንግዲህ ጸሎት አድርጉላት። አሁን የመጣንበት አላማውም በቃ ለቤተሰቦቿ አባካችሁ አደውሉ፣ ቤተሰቦቿ እየተጨነቁ ነው፣ አደውሉ። ለዛ ነው እሷ ስትነቃ እንደምንም እዚህ ለማቅረብ እሞክራለሁ። አደውሉ እባካችሁን እና ዱዓ ሙስሊም ሆናችሁ እንደኔ ዱዓ እንድታደርጉላት፣ ክርስቲያን ሆናችሁ ደግሞ ጸሎት እንድታደርጉላት ለመለመን ነው እና ሁለት መልእክት ለማሳለፍ ነው። በቃ ፈጣሪ ማርሽ በሏት። ፈጣሪ እንዲምራት ጸልዩላትና ለቤተሰቦቿ እየደወላችሁ ምናምን አታስጨንቁ። ውድ ፋሚሊ ወዳችኋለሁ። ሳናቅ የተፈጠረ ነገር ነው። በሚቀጥለው እሷን አመጣታለሁ ከተሻላት ሆስፒታልም ቢሆን ቤተሰቦቿንም ይቅርታ ብዬ ምናምን እሷንም ይቅርታ ብዬ ሞክራለሁ። ውድ ፋሚሊ ወዳችኋለሁ።